አንዴ ወደ ነብዩ ሰለላሁ ዐለይሂ ወሰለም የሚመጣ የሚዘይራቸው አንድ ሰው ነበር ሁሌም የሚወደው ልጁን ይዞት ወደ ነብያችን ይመላለስ ነበር ነብያችን ሰለላሁ ዐለይሂ ወሰለም አሉት فقال له النبي أتحبه تودዋለህ እንዴ ይሄ ልጅ አሉት قال يا رسول الله أنت يا الله ملكتنيا أحبك الله كما أحبه أني እንደምወደው አላህ ይወደዳችሁ በጣም ነው የምወደው አላቸው فتفقده النبي صلى الله عليه وسلم نبي صلى الله عليه وسلم ይሄን ሳልጅ አጡት አንዴ فقال ما فعل ابن فلان ይሄን ልጅ ምን ነከው የገሌል ልጅ ብለው ጠየቁ فقالوا صحابዎች ምን አሉ يا رسول الله مات يا الله ملكتنيا ሞተ እኮ ልጁ የሚወደው አሉ فقال النبي صلى الله عليه وسلم አባቱን አስጠሩና ምን አሉት اما تحب ان تاتي بابا من ابواب الجنه الا وجدته عليه ينتظرك አትመኝም እንደ ያሉት ነብዩ ሰለላሁ ዐለይሂ ወሰለም አንተ ወደ ጀነት ስትሄድ يوم القيامه ልጅህን ከጀነት ካንዱ በር ላይ ቆሞ ቢጠብቅ አትመኝም እንደ ያሉት ይሄ ሰው በጣም ደስ አለው ከዛም አንዱ ሰሃባ ምን አለ فقال رجل يا رسول الله يا الله መልእክተኛ وله خاصه ام لكلنا ይህ ጉዳይ ለሱ ብቻ ነው ወይስ እኛም ልጅ ለሞተብን ሁላን ይሄ አጅር የሚሰጠው አለ فقال النبي ነብያችን ምን አሉ بل لكلكم ለሁላችሁ ነው የሚሰጣችሁ ልጅ ኑሮት በልጅነቱ ሙቶበት ሶብር ትግስ ካደረገ ጀነት ውስጥ አልፎ ይጠብቀዋል የነብዩ ቃል ነው ይሄንም ትሩፋት ለማግኘት ሰሃቦች ቀደምት ሰለፎች ልጆች ሲሞቱባቸው በትግስት በሶብር በመደሰት ነበር የሚያስተናግዱት يقول ابو موسى الخولاني የሚባሉ ትልቅ ዓለም ይላሉ لان يولد لي مولود يحسن الله نباته ለኔኮ አላህ ልጅ እንደወልድ አድርጎኝ ልጅ እንዲኖረኝ አድርገው ይሄ ልጅ አሳምሮ አሳድጎልኝ حتى اذا استوى على شبابه وكان اعجب ما يكون الي قبضه الله تعالى مني احب الي من الدنيا وما فيها ይሄ ልጅ የሚያጓጓ ልጅ ከሆነ በኋላ አላህ ቢወስድብኝ በሞት እኔ ዘንድ ዱንያና ዱንያ ያዘችው ነገር ከሚሰጠኝ የተሻለ ተመራጭ ነው የተወደደ ነው አሉ ሱብሃንአላህ ጀነት አልፎ ይጠብቀኛል የጀሃነም ግርዶሽ ይወረኛል ልጅ እኔ ይሄን መኘዋለሁ ይላሉ አቡ ሙሳ الخولاني በጣም የሚገርመው ደግሞ وكان لمحدث الكبير ابراهيم الحربي ለሚባሉ ታላቅ ሙሐዲስ ابن له 11 سنه 11 ዓመት የሆነው ልጅ አለው ለግላጋ ወጣት حفظ القرآن بقالو يحفظ ولقنه من الفقه جانبا كبيرا يفقه تمرت بزو يستمروا لج نبروا ثم مات هذا الولد يلج موت فقال الحمد لله ابراهيم الحربي من مسكان على الله يدرسوا كنت اتمنى موته مموتون منكم امنيو نبرال ዛሱን የሚያውቁት ትላልቅ ሰዎች ምን አሉ አተቁሉ አንተ ዓሊሙ الدنيا አንተ የዱንያው ታላቅ ዓሊም እንዲህ ብለህ ትናገራለህ እንዴ አለ ጓደኛው ኢብራሂም الحربي ሲመልስ ምን አለ أو يخفاك أجر تقديمي السنة ودا آخر ملاك يعلون أجر تفتونه اندي بله متوقسن ياله كزيهم بلا يكون دين دلي عن نساسي بهلمي وانا قرأي تشالو على ثم قال وفوق ذلك فلقد رأيت في المنام كأن القيامة قامت بهلمي تنانتمات عنده لما يتشنو قيامة قومي مسلين مخلوقانك الله في تزرقته يمسلنيال وكأن سبيانا بأيديهم قلال فيها ماء ህፃናቶች በእጃቸው በመጠጫ ነገር ሚጠጣው ይዘው ሚያልፉሶችን ያስተናግዳሉ يستقبلون الناس فيسقونهم ሰዎችን መንገድ ላይ እየጠበቁ ያጠጧቸዋል وكان اليوم حارا شديد الحر ያን ቀኑ በጣም ፀሐያማ በጣም ሙቀት ቀን ነበር ሰው እየደከነሱ እጣለይ ያነሳ ይጠጣል قال فقلت لاحدهم عندኛው ህፃን ልጅ ጠራውትና اسقيني من هذا الماء كم تطጣው ለኔ ማጠጣይ ስለው قال فنظر الي تكبلو ተመለከተኝ وقال لست ابي انت كوين አባት አይደለም قلت من انتم እናንተ እንግዳ ማን ናችሁ አልኳቸው قالوا نحن السبيه الذين متنا واحتسبنا اباؤنا ننتظرهم لنستقبلهم فنسقيهم الماء እኛኮ ህፃናቶች ነን በልጅነት ሙተንባቸው ለናትና ለአባቶቻችን አላህ ያመጣው በላሁ ነው ብለው ሶበሩ አሁን ቆመን እየጠበቅናቸው ነው በዚህ ሞቃት አስቸጋሪ ሰዓት ልናጠጣቸው ኋሉኛለ قال هنا اسكتلو ይሄን ታሪክ በህልሙ ያየውን ከተረከ በኋላ ምን አለ قال ولهذا اشتهيت موته ለዛኑ ሞቱን መናፈኩት እዛው ሀም ያቀበለ ልጅ ልላክ ብዬ ነው وإنا لله وإنا إليه راجعون እኛም የአላህ ነን ወደሱም ተመላሽ ነን አሉ ታላቁ ዓሊም ይዚን ያህል ነበር
ምን ነው ቀሪ ንብረቶች ናቸው ልጆቹ አንዴ ለአንድ ትልቅ ዓሊም ልጃቸው ሞተ ቀብር ላይ ቆመው እየደፈኑት እያለ فقال له صاحبه ጓደኛቸው ምን አላቸው وهو واقف في قبره ከቀብሩ ላይ ቆሞ فاحتسبه እባክህ ምንዳውን ከአላህ ጠብቅ ሶብር አድርጋ አላቸው فقال وما يمنعوني ان احتسبه من يكلكلኛል ብለህ እሱን ከአላህ ዘንድ መተሳሰቡን وقد كان من زينة الحياة الدنيا وهو اليوم من الباقيات الصالحات እስካሁን የዱንያ ጌጥ ነበር ልጄ ጌጦች ናቸው ልጆች አሁን ግን ቀሪ ንብረት ይሆኑልኛል አሉ ምነው المال والبنون زينة الحياة الدنيا ገንዘብና ልጆች የዱንያ ጌጦች ናቸው والباقيات الصالحات خير የተሻለ ቀሪ ንብረት ሲሆን ነው ቀሪ خير ስራ ስታስቀድም ነው ስለዚህ ልጄ ዱንያ ላይ ጌጥ ነበር አሁን እኮ አታውቅም እንዴ ለኔኮ ቀሪ ንብረት ይሆኑልኛል አሉ አባቶች እናቶች ልጆች ይሞታሉ ግን ሰብር እናድርግ ኢንሻአላህ አላህም Subhanahu Wa Ta'ala ልጁ ሞቶበት ትግስት ላደረገ ሰው ጀነትን ቃል ገብቶለታል